እንተኛ ስልሽ እንተኛ፣ አንቺ እዛ ትተኛለሽ፣ እኔ እዚህ እተኛለሁ። እሺ ለሮጥ ነበር ወርቅ አሰርኩ ብለህ ልታታልለኝ ከባድ ጭዌ ነው። መቤቴን የመላጣ ልጅ ማለት ነበር። ጉድ ፈላች። ወርቅ አሰርኩ ብለህ ሊበላ ማሬ ወለላ ሊበላ ብላ በክፋት አስቤው አይደለም። እኔ ነኝ ያሰብኩት በክፋት። ኧረ ጉዴ! ጠጣ አሁን ዝም ብለህ። እኔ አልጠጣም። ከጠጣሁ ብዙ ላወራ ነው። ይቅርብኝ። እኔ እስካሁን አልቻልኩም። እግዚአብሔር መጀመሪያ አላማርከኝም። እነኚህ ጨረቃ የሆኑ ልጆች እኮ በሳቅ ገደሉኝ። እንዴት እንዳሳቁኝ ማለት ነው። እና ቆርጬ ነው ያመጣሁላችሁ። የቆረጥኳት ባርት እንዴት እንዳሳቁኝ ማለት ነው። የምር በቃ የብሩኬ አሳሳቅ፣ የቅመሟ መልስ ብቻ እንዴት ልበላችሁ፣ እንዴት እንደሳኩኝ ማለት ነው የኔ ጨረቆች። እና ሁሌም ሳቁልን፣ ሁሌም እንደዚህ አምሯችሁ ኑልን፣ ሁሌም ደግሞ አትለዩብን። እና በነገራችን ላይ ሁለቱንም ወዳቸው ዩቲዩበሮች ናቸው። ብዙ ጊዜ ቪዲዮ አልሰራባቸውም፣ ግን በተለይ ብሩኬ በጣም ይመችኛል። ቅመሟ ተዋት፣ በቃ በጣም ነው የምወዳት። በጣም አስተዋይ ልጅ ናት። እና ግን ብዙ ጊዜ ቪዲዮ አልሰራባቸውም፣ ለምን እንደሆነ አላውቅም፣ ግን በጣም ነው የምከታተላቸው። እና ትላንት ደግሞ እንዴት እንዳሳቁኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ጠፍቼ ነበር በዚህ 2 ቀን እና አይሚና ብሩኬ እንዴት እንዳሳቁኝ፣ ቀረበቱ ምኑም የነሱ ደስታ እንዳለ ሆኖ እኔ ራሱ ፍክትን ያደረጉልኝ ማታዬን ማለት ነው። እና ምሽቴን አበሩልኝ እና በጣም ነው ያሳኩት፣ በጣም ነው ያሳቁኝ። እና የብሩኬ አሳሳቅ፣ የቅመሟ ደግሞ መልስ፣ ቀለበት አሰርኩ ብለ ወይኔ ቆንጆ እና እንዴት እንደምወዳት ደግሞ በጣም ነው የምትመቸኝ። ንግግሯ የልጅ አዋቂ ናት። እና ብዙ ጊዜ ያው ቪዲዮ አልሰራባቸውም፣ ለምን እንደሆነ አላውቅም፣ ግን እከታተላቸዋለሁ። ቅመሟ እንዴት እንዳሳቀችኝ ልነግራችሁ አልችልም። የምር በጣም ነው ያሳቀችኝ። እና እውነታን እኮ ነው እንዴ ወንዶች የሆነ ነገር ሲያደርጉ የሆነ ነገር ይፈልጋሉ። እና እንደዚህ ቆጠብ በሉ። የምር ከትንሽ ልጅ ተማሩ። ለወንድ ልጅ ምናምን እኔ አላወራ ማረ ክፉ ታዋሩ ምትሉ ሰዎች ማለት ነው። እና በቃ አንድ ቀን ተዋውቃችሁ 2ኛው 3ኛው ቀን ላይ ሌላ ዓለም ውስጥ የምትገቡ ሰዎች ማለት ነው። እና ከዚች ቅመም ተማሩ። ድሮም ወዳታለሁ፣ ግን ይሄ ንግግሯ ደግሞ በጣም ነው የተመቸኝ። በቃ በጣም ማለት ነው በጣም ከምላችሁ በላይ። እና ያው እየሳቅንም ቢሆን ቁም ነገሩንና ማንሳት አለብን። ገባችሁ አይደል? እና ራሳችሁን ማክበር፣ ራሳችሁን መውደድ አለባችሁ። እና ራሳችሁን ስታከብሩ፣ ራሳችሁን ስትወዱ፣ ራሳችሁን አሳልፋችሁ አሰጡም ለወንድ ልጅ። የፈለገ ብትወዱት፣ የፈለገ ብታፈቅሩት፣ እናንተ ራሳችሁን ለራሳችሁ ክብር ካላችሁ፣ ራሳችሁን የምትወዱ ከሆነ ለዛ ሰው ራሳችሁን አሳልፋችሁ አትሰጡ 100% ማለት ነው። ስለዚህ እንደ ቅመማ ሆነው ቅመማ በቃ እየሳቀችን ቢሆን ቁም ነገሩን አስተላልፋለች። እንትና ነቂ ምንድነው ነቃ ካለ ማለት ከገቡ ደግሞ ገብቶት ነው በጣም የሳቀው የገባው ይመስለኛል። እና ትክክል ኢንፎርሜሽን ነው ያስተላለፈችው። ሴቶች ከነኚህ ቅመም ልጅ ከሆኑ ልጆች ጋር በደንብ ብዙ ነገር ተማሩ። በቃ እኔ ግን የቅመሟ ንግግሯ ነው የሚመቸኝ በነገራችን ላይ። በቃ እንዴት እንደምትናገር ትንሽ ናት እኮ ገና 18 ሞላት እንዴ! የሆነ ትንሽ ነበረች እኮ እንደውም ዘንድሮ ወፈር ብላ ምናምን አምሮባታል። እና ይመቻቸው የምር ቢጋቡ ደግሞ ደስ ይለኝ ነበር። ወይኔ
ታቀላችሁ ይሆናላ የምትፈልጉት ሰው የምትወዱት ሰው ወይኔ ሩታና አብርሽ ራሱ ሲጋቡ እነሱ ደግሞ ባሰባቸው እንዴ የምር እንዴ እኔ እኮ ሲወልዱ ልጅ ሲመጣ ይረጋጋሉ ብዬ ነበር። ባሰባቸው እንዴ ሩታ ጭራሽ አራስም አትመስልም እኮ የምር እና ከርዕሴ አታውጡኝ በቃ ርዕሴን ሀይሚና ብሩኬን ነው ይዤ የመጣሁት። ሀይሚ እንኳን ደስ አለሽ ይህንን የመሰለ ጅንን ምንድን ነው የሚባለው ጅንትል ባል ስለሰጠሽ ማለት ነው። የሚያምር የምር ጸባይ ያለው ቆንጆ ትሁት አዋቂ ለሴት ልጅ ክብር የሚያውቅ ሁሉን አሟልቶ የሰጠው በሰው ልጅ ስህተት ይኖረዋል፣ ግን ስህተቱን አንዱም ቀን እኔ አይቼበት አላውቅም። በዚህ ልጅ እውነት ለመናገር ማለት ሁሌም እንዳከበራት ነው። ሁሌም ትሁት በብዙ ቦታ በቪዲዮ አየዋለሁ። በቃ መጥፎ ነገር አይናገርም። በቃ የሆነ ትሁት የሆነ ልጅ ነው እና ፈጣሪሽን አመስግኝው። አላ ደግሞ ባልሽ ያው ባልና ሚስት ናቸው። አሁን ቀለበት ካሰሩ በኋላ በእናንተ እንደዛ ነው የምትባሉት። እኔ እንጃ ማለት የሆነ አረ እርግጠኛ ነኝ ባልና ሚስት ናቸው። ከአንድ አመት በኋላ ሽማግሌ ይላካል። እንደ ሩታ እና እንደ አብርሽ ይጋባሉ። ከዛ ልጅ ይወልዳሉ ማለት ነው። እኛ ስንቱን አጋባነ። እኛ እንደዚህ ቁመን ማለት ነው ወይ እናገባ ወይ እንወልድ ወይ ሀገር አንገባ። እንደው ፈጣሪ ሆይ አረ ለእኛም አንዱን ጀባ በለንና አረ አላማርር አላ ያለው ነው የሚሆነው። እስተክፍርላል አዚም ግን የምር እኔ ዩቱብ ስከታተል ማለት ነው የማሂና የኪዲ የምታውቋቸው ከሆነ እነሱ ልጆች እኔ ገርሙኛል። የምር እኔ እዚህ የመጣው ጊዜ ነበር የእነሱም ማለት አንድ ላይ መኖር የጀመሩት እና ወደ ቻይና ሀገር ነበር የሚኖሩት። አሁን ልጃቸው 3 ልጅ አድርጋለች ምናምን። እኔም ያኔ ባገባ 3 ልጅ ይኖረኝ ነበር ትላለች ማለት ነው። የዛሬ 7 አመት ምናምን አካባቢ ያው 7 አመት ይኸው ያኔ ማለት ነው። እና እከታተላቸው ነበርኩኝ። በቃ ሌላ ዩቱበር ያለም አይመስለኝም ነበር። ሳምሪና አሁን ሊለያዩ አንዳንዴ የምር ትዳር ግን ያስጠላል። ሳምሪና ማን ነበረ ፋኒ ፋኒ እነሱን ቅድስና ብቻ እንደዛ ነገራቶች ነበር አብዛኛው ጊዜ ሚዲያ ላይ። ደግሞ አይን የበዛበት ነገር ጥሩ አይደለም። እንደዚህ ትዳር ላይ ሲሆን እንደዚህ የራሳችሁን እንትን ስትሉ ጠበቅ ብታደርጉት አሪፍ ነው። አንዳንዴ አይን የበዛበት ነገር ይኸው ዩቱብ ላይ እስካሁን ያሉት አብረው ኪዲና ማሂ ናቸው እኔ ከማውቃቸውና አላህ ያዝልቅላቸው። 3 ልጅ ምናምን ወልዳለች። የምር እኛ እናጋባለን ምናምን ያልኩ ለዚህ ነው። እኛ ተመልካች ነን። በቃ ተጋቡ እንላለን። ከዛ በኋላ ውለዱ እንላለን እና ለዛ ነው ሀሳቡን እንትን ያልኩት። ለማንኛውም የዛሬ ቪዲዮ በዚህ ቋጫለሁ። ሰላም አለይኩም ወራህመቱላሂ